የከፈተላት ያኔ ሞባይል ቤት ገና ሞባይል ቤት ነው የከፈተላት። ያቺ ሴት ናት ዛሬ የሳሚ ጠላት ሆና የተገኘችው። ውድ ቤተሰቦቼ ሳሚ ያው ከጠፋ ከዛሬ 3 ቀን 4 ቀን ነው የሆነው። እንደምታስታውሱት ከሆነ እሷ አይ ሳሚ ከአሁን በኋላ ይሄ ስራ አድክሞኛል አልፈልግም ስለዚህ ብሎ ነው ሌላ ቦታ ሄደው ለማግባት ይፈልጋል፣ ልጅ ለመውለድ ይፈልጋል፣ ሰላም ኑሮ ለመኖር ይፈልጋል። የእናንተ ስራ እንደዚህ ነው ብሎ ነው ያወሩት የነበረው የምታስታውሱ ከሆነ። ግን ዛሬ የተሰማው በጣም አስደንጋጭ የሆነ ነገር የሆኑ ሰዎች ሳሚን እንደሚፈልጉ፣ እነዛ ሰዎች ደግሞ እዛ ጎዳና ላይ አንስቶን ተንከባክቦ ከልጇ ጋር እንድትኖር ያደረጋትን ልጅን ጓደኛ አናግረው ከዛ በኋላ እሷን ሳሚ እንድትከታተለውና ለሷ ብዙ ብር እንደተከፈላት ነው የተናገረችው። ውድ ቤተሰቦቼ ምንም ይፈጠር ምንም ትላንት ከጎዳና ያነሳትን ልጅ እንኳን ጓደኛዋ እንደዚህ ነገር ስታስብ ጊዜ አይ እኔ ለልጄም አባት ለእኔም አባት ለልጄም ወንድም ለእኔ ወንድም የሆነ ልጅ ነው፣ እኔ እንደዚህ ነገር አላደርግም፣ በምንም ተአምር አላደርግም፣ በሳሚ ላይ እንደዚህ ነገር አልፈጽምም ብላ መናገር ትችል ነበር? አትችልም ነበር? በዚህ ልክን ሳሚን እንዲጎዳ ለጠላቶች አሳልፋ ከመስጠቷ በፊት ያለውን ነገር ቆመ ብላ አታስብም ነው? ለምንድነው ሰው ሁሉ ራስ ወዳጅ የሚሆነው? ለምንድነው ትንሽዬ ገንዘብ ካገኙ ትላንት ያጎረሷቸው፣ ትላንት ያበሏቸው፣ ትላንት ጥሩ ደረጃ ላይ እንዲደርሱ ያደረጓቸው ሰዎችን መልሶ የሚነክሷቸው? ለምንድነው ውድ ቤተሰቦች? እኔ ብዙ ጊዜ በሉሉ ሆነ በኤርሚያስ በሌሎቹም ከሆነ የምናየው ነገር ነው። በጣም ግርም ነው የሚለኝ። ለምን ጥሩ ደረጃ ላይ ከደረሱ በኋላ ለምንድነው የሚክዷቸው? እነዚህ ሰዎች ምን አድርጉ ነው የሚባሉት? ምን ባደረጉ? ምን ባጠፉ? ጥሩ ስለዋሉ? ስለዚህ ውድ ቤተሰቦቼ ያቺ ጓደኛዋ ጽዳት ትሰራ ነበር። እነዛ ሰዎች መጥተው እኛ የፈለግሽው ብር እንከፍልሻለን፣ ስለዚህ ሳሚን ተከታተይልኝ ሲሏት እሷም እሺ ብላ ምንም ሳይመስላት እናቴ ታማብኝ ውጭ ሀገር ሂዳ መታከም አለባት፣ ስለዚህ ለእናትሽን መታከሚያ እንሰጥሻለን፣ ውጭ ሀገር ወስደን እናሳክምልሻለን፣ አንቺ ሳሚ ተከታተዩና የሆነ ሰዓት እንደዚህ አድርጊያሽ ሳሚን ለኛ አሳልፈሽ መስጠት አለብሽ ሲሉኝ እኔም እሺ ብዬ ተስማማሁኝ ያለችው። አፈር ብይና እናትሽን ጤነኛ ልትሆን ሌላ ሰው ማጥፋት አለብሽ እንዴ? ሳሚ በእናትሽ ላይ ወንጀል ቢሰራ፣ ሳሚ የእናትሽ መታመም ምክንያት ቢሆን፣ በሽተኛ እንድትሆን ያደረጋ ሳሚ ቢሆን፣ ጉዳት ቢያደርስባት ቢጎዳሽ፣ እሺ ያ ነገር ነው እንላለን። ግን አንቺ ሳሚን አስወግደሽ፣ ሳሚ እንዲሞት አድርገሽ፣ ሳሚ እንዲታገት አድርገሽ፣ ጭራሽ እንዲወገድ የነገሩሽ እናትሽን ልታሳክሚ ሳሚ መጀመሪያ ማስወገድ አለብሽ። ለምን ተብሎ ምን አደረገ? ምን በወጣው ቤቱ በኩል ላይ ደረሰብሽ? ኧረ ተው፣ በዚህ ልክ ጨካኝ አትሆኑ። ኧረ ተው። ሳሚ እንደምናውቀው ለሰዎችም ጥሩ የሚሆን ጥሩ ነገር የሚሰራ ጀግና ነው እንጂ በመጥፎ ነገር አንድ ቀን ስሙ ተጠርቶ አያውቅም። እነዛ ሰዎች የሰው ነፍስ አጥፍተሽ እናትሽን እናድንሽ ነው ያሉሽ። ግን አንቺ ጥሩ ሴት አስተዋይ ሴት ብትሆኚ አይ እሱ ጥሩ ስራ ነው የሚሰራው ታውቂያለሽ። ጓደኛሽን ከጎዳና አንስቶ ከነ ልጇ እንዴት ተንከባክቦ እንደሚያኖራት ግዴታው እኮ አይደለም። ማንም ያስገደው ሰው እኮ የለም። አይ እሱ ጥሩ ስራ ነው የሚሰራው እኔ እንደዚህ ነገር አላደርግም ማለት ነበረብሽ ወይስ እናቴ ስለታመመችብኝ ነው፣ እናቴ እንደዚህ ስለሆነችብኝ ነው፣ እኔ ለእናቴ ብዬ ነው? ኧረ ተይ፣ ለእናትሽ ብለሽ ነው እና የሌላ ሰው ህይወት አትፈተሽ ነው እናትሽን ቀና የምታደርጊው? የሌላ ሰው ህይወት የሌላ እናት አስለቅሰሽ ነው ያንቺ እናት እንድትደሰት የምታደርጊው? የእሱ እናት አይደለችም ነው? በልጇ ጉዳይ ላይ አሁን ልጇን ታገተ፣ ጠፋ፣ ለዘሙ ሊወገድ ነው የተባለ ነው እና እናቱ አያማትም? አይጨንቃትም? አንቺ ለእናትሽ ነው የተጨነቅሽው። የእሱ እናት እኮ ለእሱ የተጨነቀች እኮ ነው። አንድ ሰው ለእናቱ ለአባቱ የሚያስብ ሰው የሌላ ሰው እናት አስተሳሰብ ይኖረዋል። ግን አንዳንዶቹ ለሆዳቸው የምታድሩ እኔ ብቻ ተደስቼ ልኖር ስለሌላ ሰው አያገባኝ የምትሉ ሰዎች በሙሉ የሰው ህይወት ምንም መስሎ አይታያችሁም። ምንም መስሎ በቃ ሌላ ሰው እናትም አይደለችም፣ የሌላ ሰው አባትም አይደለም። ብቻ የእናንተ እናት አባት ናቸው። ኸላስ በቃ እናንተ ምንም የሚያስከፋችሁ ነገር ምንም ነገር የለም። ስለ እነሱ ህይወት ምንም የሚያገባችሁ ነገር የለም። ሰው በዚህ ልክ አረመኔ ይሆናል። ሰው በዚህ ልክ በሰው ልጅ ላይ ይጨክናል። እንደው አንዳንዴ ለምንድነው ማንተሳሰበው? ለምንድነው እንደ ሰው ማናስበው? ለምንድነው ጥሩ አስተሳሰብ ማይኖረን?
ለምንድነው ሁሌ የወደቀ አስተሳሰብ የሚኖረን? በተለይ ያቺ ባለፈ ልጄን እኔ ሳሚ ሊጎዳ አልፈልግም፣ ለማግባት ይፈልጋል እንደዚህ ብላ የዘረዘረች ሴትዋ እና ልጅሽን ጤነኛ ከሆነ በኋላ አንቺ ብር ካገኘሽ በኋላ ሳሚን አሳልፎ መሸጥ አግባብ ነው? ተመችቶሻል? ደስተኛ ነሽ? እንዶ አፈርቢና እንዶ ምን አይነት የሰውን ሞራል የሚነኩ ምን አይነት አስተሳሰባቸው የወረደ ሰዎች ናቸው ሀገራችን ላይ የሞሉት? ስለዚህ አንድ ጠላቶች ናቸው መጥተው ውድ ቤተሰቦቼ ሳሚን ተከታታይ የፈለግሽው ብር እንሰጥሻለን፣ የፈለግሽ ነገር ታደርጊያለሽ፣ እናትሽን ታሳኪማለሽ አልዋት። እሺ ያለች ሳሚ አሳልፋ ሰጠች። ከዛ ሳሚ እንዲታገት ነው ያደረጉት። ምን አገባቸው እነሱ? ሳሚ ታገተ፣ ሳሚ ቢሞት ቢድን፣ እናቱ ብታለቅስ ባታለቅስ ምን አገባቸው? ምንም ያገባቸው ነገር የለም። ምክንያቱም እነሱ በብር ላይ እየጨፈሩ ነው። እነሱ በብር ላይ እንደፈለጉ እየተዝናኑ ነው። ስለ ሰው እናት ምንም ያገባቸው ነገር የለም። እና አንዳንዴ እንደ ሰው ቆም ብላችሁ አስቡ። ሳሚ ኬትም ሆነ ኬትም እነዚህ ጀግና የሆኑ ወንድሞቹ ያወጡታል። ይብላኝ ለእናንተ። እናቴ ላሳክም ነው ብለሻል። እናትሽ ሳታሳኪም ያው እስር ቤት ልትገባት ነው። ምን ሊውጥሽ ነው? እንኳን ውጭ ሀገር ልትወስጃት እና ኢትዮጵያ ላይ ቁጭ ብለሽ ማሳከም አትችይም። በሰራሹ ወንጀል የሰውን ነፍስ ለማጥፋት በሞከርሽበት ወንጀል እስር ቤት ልትወረወሪ ነው። ምን ልትሆኝ ነው? እና አሁን ምን ሊውጥሽ ነው? አንድ ነገር በህይወታችሁ ላይ የሚያስደስታችሁ ነገር ሲመጣ ጊዜ ወይም ወንጀል ሲመጣ ቆም ብላችሁ አስቡ። ይሄ ነገር ከሰራሁት ያስጠይቀኛል ወይ? ይሄ ነገር ከሰራሁት በህግ እጠየቃለሁ ወይ ብላችሁ አስቡት። በዛኔ ደግሞ ሳሚ ጥሩ ነገር የዋለላችሁ ልጅ ነው። ብዙ ነገር ያደረገላችሁ ልጅ ነው። እንዴት አስችሏችሁ? በምን ሁኔታ እንዴት አይምሯችሁ በምን አይነት ተቀብሎት ነው ሳሚን አሳልፋችሁ ለጠላት ሊሰጡት የተደራደራችሁት? እንዴ እናንተ ሰው አይደላችሁም እንዴ? ደግሞ ልጅ አትንኩብኝ ያልሽ ልጅሽን እንዲድን ልጅሽን ጥሩ ቦታ ላይ እንዲደርስ አንቺም ስለ እንድትጀምሪ ጎዳና ላይ በብርድ እንዳትሞች ያደረገ ሳሚ አልነበረም እንዴ? ዛሬ አንቺ ሞባይል ቤት ይዘሻል፣ ከሰው ተዋውቀሻል፣ ልጅሽም አድገዋል። ለዛ ሳሚ ቢሞትም ቢድንም ቢኖርም ቢሞትም ምንም ያገባሽ ነገር የለም። ለምን? ከሰው ተዋውቀሻላ፣ ሰው መስለሻል። ነገ ምን ይደርስብኛል ብለሽ አታስቢም። እና ውድ ቤተሰቦቼ የዛሬ የሳሚ የተሰማው ጉድ በጣም አስደንጋጭ የሆነ ነገር ነው። በጣም መጀመሪያ አላቅም ብላ ነው ሁሉ ነገር የዋሸችው ነበረው። እኔ ምን ይፈጠር ምንም የማውቀው ነገር የለም ብላ ነው ሙሉ በሙሉ ሽምድድ ያደረገችው ነበረው። ግን እነሱ ታውቃላችሁ ከአንድ ሰው አንደበት ምን እንደሚወጣ ምን እንደሚካሄድ የሚያወሩት ነገር እውነት ነው ውሸት ነው ያንዳንዱ ነገር ያውቃሉ። ከነሱ ምንም የሚያልፍ ነገር የለም። እንሷ ሌላ ሰው እንደሸወደች ኤርሚያስ መሸውደዋለሁ ብላ ነው እኔ ምንም ነገር አላውቅም እኔ እንደዛ አላደርግም ብላ ነው የተናገረችው ነበረው። በመጨረሻ ነው እስር ቤት ትወሪያለሽ ከፖሊሶች ጋር ታወሪያለሽ ስትባል ነው ያዙኝ ልቀቁኝ፣ እናቴ ታማብኝ ነው፣ እናቴ ውጭ ሀገር ለማሳከም ፈልጌ ነው፣ ስለዚህ እንደዚህ ሲሉኝ እንደዚህ አድርጊያለሁ፣ አዎ ብር ሰጥተውኛል፣ ለእሷም ድርሻዋ ሰጠዋት። ምክንያቱም ሳሚ ስንት ሰዓት እንደሚገባ ስንት ሰዓት እንደሚወጣ ከማን ጋር እንደሚውል ስራው ምንድን ነው እነማን ነው የሚጠብቁት፣ ጋርድ አለው ወይ፣ ብቻው ነው ገብቶ የሚወጣው፣ ከማን ጋር ነው የሚያድረው፣ ያንዳንዱ ነገር ያቺ ከጎዳና አንስቶ ያስጠጋትን ልጅ እንድትከታተላት ነው ያደረገችው። እሷን ደግሞ ራስ ወዳጅ ባጎረሰበት ነክሳው እያንዳንዱ መረጃ ሰብስበ በየቀን አስተላለፈችላት፣ ብር ተከፈላት። ሳሚ እንዲታገት አደረጉ። ሳሚ እንዲጠፋ አደረጉት። የምስኪኖች አባት የብዙ ሰው የደረሰ እናትሽ እንኳን ሳሚ እናቴን አሳከምልኝ እናቴ ታማብኛለች ብትይ እኮ በጓደኞቹ ሆነ በደሞዙ ሆነ እንኳን አስተባብሮ ጓደኞቹ አስተባብሮ እኮ ያሳክምልሽ ነበር። ስለ ሳሚ በደንብ ስለማታቂ ነው። ሳሚ ምን አይነት ልጅ እንደሆነ ስለማታቂ ነው። የብዙዎቹን እናት እንባ ያበሰ ብዙዎቹ ጋር የሚደርስ ጀግና ጋዜጠኛ ነው እንጂ እንደናንተ ዝም ብሎ ተራ ወረኛና በሄደበት በሙሉ ሰውን ለመበደል የሚዞር ልጅ አይደለም። የተበደሉ ሰዎችን ቀና የሚያደርግ እንባ የሚያብስ ቶሎ የሚደርስላቸው ጀግና ነው። ይብላኝ ለእናንተ የሚጸጸታችሁ እስር ቤት ገብታችሁ ለምን አደረኩት
እሱ ጥሩ ነገር አድርጎልን ነገር ብላችሁ የምትጸጸቱበት ጊዜ ቅርብ እንደሚሆንላችሁ ወቁ። እኔ አላቅም ለምን በዚህ ልክ አረመኔ እንደሆናችሁ፣ በሱ ላይ ለምን እንደጨከናችሁ ራሳችሁ ወቁ። ሰው ለብር ብሎ በዚህ ልክ በሰው ልጅ ላይ ይጨክናል? ለእናትሽ ጥሩ ብታስቢ ኖሮ ሳሚን አሳልፈሽ ባልሰጠሽው ኖሮ። አንቺ ለእናትሽ ምንም አይነት አስተሳሰብ የለሽም። ለቤተሰቡ ጥሩ የሚያስብ ሰው የሌላ ሰው ቤተሰብ እኮ ጥሩ ያስባል። ሙሽ የአንቺ ቤተሰብ አስደስተሽ የሌላ ሰው ቤተሰብ ልታስለቅሽ። ያው የሳሚ እናት ያለቀሰች ነው። ጥቅምሽ ምንድን ነው? ምንድን ነው የተጠቀምሽው? እና ኤርሚያስ በርታልን። ሳሚ ምንም ሆነ ምንም እንደምንም ፈልጋችሁ ማግኘት አለባችሁ። አላህ ይጠብቃችሁ፣ አላህ ያግዛችሁ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ሰላም አለይኩም።